ሰላም ቤተሰቦቼ እንዴት ናችሁ? ዛሬ እንድናወራ የምፈልገው ያው ከተማርኩት እስቲ እንወያይበት ስለ ገንዘብ አያያዝ ወይም ደግሞ ገንዘብ ከእጃችን እንዳይቆይ የሚያደርግ አንድ ስፕሪት አለ። ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 3 ላይ ያለውን ቃል አንብና ከተማርኩት ላይ ነው እንድንማማር የምፈልገው ማለት ነው። ገንዘብን በመመኘት በተፈጠረ ነገር ይረቡባችኋል፣ ፍርዳቸውም ከጥንት ጀምሮ አይዘገይም፣ ጥፋታቸውም አያንቀላፋም ይላል እና እዚህ ላይ ገንዘብን በመመኘት ይረቡባችኋል ማለት ገንዘብ እስካገኙ ድረስ እናንተ የፈለገ ነገር ብትሆኑ፣ ለምሳሌ ይሄ የገንዘብ ስፕሪት ማሞን የሚባል ነው። በገንዘብ በመውደድ ኮንትሮል የሚያደርጋችሁ ገንዘብን እንድትወዱ የሚያደርግ ስፕሪት ማለት ነው። ለምሳሌ የትምክት መንፈስ አለ ውስጣችን። ትምክት እንዲሞላና ከእኔ በላይ ማንም የለም ብለን እንድንል የሚያደርግ እንዳለ ሁሉ ይሄ የገንዘብ መንፈስ ደግሞ ማሞክ ይባላል፣ ማሞን። ስለዚህ ገንዘብን ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 3 ላይ ገንዘብን በመመኘት በተፈጠረ ነገር ይረቡባቸዋል፣ ፍርዳቸውም ከጥንት ጀምሮ አይዘገይም፣ ጥፋታቸውም አያንቀላፋም ይላል እና በዚህ ስፕሪት የተያዙ አገልጋዮች ይሁኑ ምዕመንም ይሁን ኤኒ ሰው ገንዘብን እስካገኘ ድረስ አንተንም አጥፍቶ ቢሆን ገንዘብ ማግኘት ከቻለ ያጠፋል ማለት ነው። እንደፈለገ ለምሳሌ ብዙ የምንወቅሳቸው አገልጋዮች አሉ። ሰው ሳይፈወስ ተፈወሰ ብለው ገንዘብ እየወሰዱ ሰውን መድኃኒቱን እንዲያቆም እየተደረገ ሌሎች ነገር የምንላቸው ነገሮች አሉ። ስለዚህ እነሱ ያንን ገንዘብ እስካገኙ ድረስ ምንም አይቸግራቸውም ማለት ነው። በዚህ ስፕሪት ኮንትሮል ይሆናሉ ማለት ነው። እነዚህ ሰዎች በመመኘት የሚለው ያው ስግብግብ እንድንሆን፣ በነገሮች የማንረካ፣ በአገኘው ገንዘብ የማንጠግብ፣ በላይ ለመጨመር ጥረት የምናደርግ ነው የሚሆነው። ገንዘብ እስካገኙ ድረስ ምንም ነገር ከማድረግ አይመለሱም። ዘመድ ሆንክ፣ እህት ሆንክ፣ አባት ሆንክ፣ መንፈሳዊ ሰው ሆንክ፣ ገንዘብ ካንተ የሚወጣ የሚያገኙት ትርፍ እስካለ ድረስ እንደፈለጉ ብትጠፋም ብትሞትም ባትድንም ሳትፈወስ ተፈወስክ ተብለ ገንዘብ የምትሰጥም ከሆነ ችግር የለባቸውም ማለት ነው እና በማሞን ስፕሪት የተያዘ ሰው የራሱን ሰው ሁሉ ምንም ከማድረግ የሚመለስ አይደለም ማለት ነው። ስለዚህ አንዳንዴ ይገርመናል አይደለ? እንደዚህ አይነት ሰዎች እንዴት ይዋሻሉ ለገንዘብ ብለው የምንላቸው በዚህ ነገር የተያዙ ሰዎች ምንም ከማድረግ አይመለሱም። በዚህ መንፈስ ስር ያሉ እነሱ ገንዘብ ያግኙ እንጂ ምንም ነገር ከማድረግ አይመለሱም ማለት ነው። የትም ብትደርስ ጉዳያቸው አይደለም። የትም ብትደርስ ጉዳያቸው አይደለም። ምንም ብትሆን ጉዳያቸው አይደለም። እነሱ ዋናው አላማቸው ገንዘቡን ካንተ እጅ አውጥተው እነሱ ካዝና ውስጥ መክተት ነው ማለት ነው። በምን? በውሸት ሊሆን ይችላል፣ በማታለል ሊሆን ይችላል፣ በማስመሰል ሊሆን ይችላል። ታርጌታቸው ይህ መንፈስ ስፕሪቱ ሲቆጣጠራቸው ትኩረታቸው ገንዘቡና ገንዘቡ ላይ ነው። ያንተ ህይወት አያሳስባቸውም፣ ያንተ ኑሮ አያሳስባቸውም፣ ያንተ ልጆች አያሳስባቸውም። ከአንተ ያንን ገንዘብ በሚወስዱበት ሰዓት አንተ ላይ የሚፈጠረው የክፋት ነገር በሙሉ ለነሱ ምንም ነው። ትልቁ የመስገብገብ መንፈሳቸው ያ አንተ እጅ ያለውን ገንዘብ ወስደው ወደ ራሳቸው አድርገው የራሳቸውን ድሎት፣ የራሳቸውን ምኞት፣ የራሳቸውን ነገር መፈጸም ነው። በአንተ በኩል የሚገጥምህ ነገር ግን ለነሱ እምንታያል ምንም ግድ የላቸው። ይህን ደግሞ ማየት እንችላለን። ለገንዘብ ለጥቃቅን ነገር ብለው ለተለያየ ለማይረባ ለሚጠፋ ገንዘብ ብለው የሰው ህይወት ሲያጠፉ፣ የሰውን ልጆች የተለያየ ነገር ሲያደርጉ እናያለን ማለት ነው። ስለዚህ ይሄ ስፕሪት ሲቆጣጠራቸው ነው ማለት ነው። ስለዚህ ይሄ ስፕሪትስ ያልተቆጣጠረው ሰው ምንድን ነው? ስለዚህ ይሄ ስፕሪት ይሞክራል። ለምሳሌ ይሄ ስፕሪት ያልተቆጣጠራቸው ሰዎች እግዚአብሔር የረዳቸው ሊኖሩ ይችላሉ። ግን ዞሮ በሌላ ነገር
ነገሮቻቸው ላይ ኢሹ በመላክ ነገሮቻቸውን ዲስተርብ በማድረግ ይሄው መንፈስ ደግሞ ይዋጋሃል ማለት ነው። ስለዚህ ለገንዘብ ስግብግብ ካልሆንክ ለገንዘብ አልጠግባይ ከሆንክ ስለ ገንዘብ ያለህ አስተሳሰብ ከጌታ በታች ከሆነ ምንድነው የሚያደርገው? ይሄ መንፈስ አይተውህም ወይም አይተውሽም። ምክንያቱም ስራ አለ፣ ሁለት ስራ። አንደኛው አንተን ስለ ገንዘብ ያለህን አስተሳሰብ ስግብግብ ማድረግ ነው። ኮንትሮል ሲያደርግ ከዛ ከወንድም ከአክስት ካጎት ወይም ደግሞ ከጎረቤት ወይም ደግሞ ከቤተ ክርስቲያን ሰው ወይም ከመንፈሳዊ አገልጋይ አጠገብ ካለ ካንተ እርዳታ ከሚፈልገው አገልጋይ የበለጠ ስለ ገንዘቡ እንድታስብና ገንዘቡ በልጦብህ ያንን ሰው ያ በሚፈልግበት እንድትረዳው እንድታግዘው ወይም ደግሞ መንፈሳዊ አገልግሎቱን እንድታግዘው ካንተ የሚጠበቅብህን እንዳታረግ ያደርግሃል ማለት ነው። ምን ስለሚበልጥ ገንዘቡን ላይ ትኩረት እንድታረግና እንድትንገበገብ እንዳትረካ ስለሚያደርግ ማለት ነው። በዚህ መንፈስ ደግሞ አታካልሆን ስትለው ደግሞ ምን ያደርጋል? አይተውህም ማለት በቃ ይሄኛውን ስግብግብ ብቻ አድርጎ አይደለም የሚተው። ስለዚህ ስግብግብ አልሆነ ያለው ስለ ገንዘብ ሳይሆን ስለ ጌታ የሚያስበው የእግዚአብሔር ነገር እንዲሰፋ ኖርማሊ ሰዎች እንዳይቸገሩ የምታስብ ለማገዝ የምታስብ ከሆንክ ደግሞ ምን ያደርጋል? ገንዘብህ ለዚህ ላሰብከው በጎ ነገር እንዳይውል ይበትነዋል ማለት ነው። ምን ያደርጋል? ልክ ገንዘብ እጅ ሲገባ ኢሹ ይልካል። አበዳሪ ሊልክብህ ይችላል፣ ተበዳሪ ሊልክብህ ይችላል፣ ታመንኩ ሊልም የሚል ሰው ይመጣል። አንድ ጓደኛ ምን ትላለች? ብር ነገረኛ እኮ ነው ትለኝ ነበር ማለት ነው። ምክንያቱም ብር ሲመጣ ይዞት የሚመጣው ነገር አለ ማለት ነው። እንግዲህ ሁላችንም በዚህ ህይወት ውስጥ አልፈን ሊሆን ይችላል። ብር እጃችን ሲገባ ብሩ ሳይመጣ በፊት የምናቅደው እቅድ አለ። ይህንን ብር ለቤተ ክርስቲያን፣ ይህን ብር ለከሌ፣ ይህን ብር ለከሌ፣ ይህን ብር እንደዚህ ብለን ያወጣነውን ፕሮግራም ዳይቨርት የሚያደርግ ነገር ይገጥመናል። እና ድሮ እውነት ብሩ ይመስለኝ ነበር ነገር ይዞ የሚመጣው። ብሩ ሳይሆን ነገር ይዞ የሚመጣው ይሄ ማሞን የተባለው መንፈስ ኢሹዎችን ወደ አንተ ይልካል። ስለዚህ በፊት ገንዘብ ሳይኖርህ ያልደወሉ ሰዎች፣ ያልታመሙ ሰዎች፣ ብድር ስጠን ያላሉ ሰዎች ልክ ብርህ ገንዘብ ኪስ ሲገባ ስልክ እንዲደውሉ ያነሳሳቸዋል። ስለዚህ አንተ ቀድሞም በጎ የሚያስብ ሰው ማለት ነው። በዛ በመስገብገብ ይሄ ገንዘብ ላይ ኢሹ አድርጎ ገንዘብ አስበልጦ ሰውን የጠላው አይነት ሰው ካልሆንክ ምንድነው ፖዚቲቭ የምታስብ ሰው ነህ ማለት ነው። ስለዚህ ያለኝን ነገር ላካፍል፣ ያለኝን ነገር እንደዚህ ላርግ ብለህ የምታስብ ስለሆነ ያንን ሐሳብ እንዳታረግ ምን ያደርጋል? አሁን ያልኩህን ኢሹ ይለቃል ማለት ነው። ስለዚህ ያልደወሉ የታመሙ ሰዎች ያኔ ነው የሚደውሉልህ። ልክ ገንዘብ እጅ ላይ ሲገባ፣ ልክ ገንዘብ ስታገኝ ተስማምተህ ለምሳሌ ብድር ውስጥም ገብተህ የዛሬ 3 ወር ልትከፍል ተስማምተው ብድር ያበደረ ሰውዬ ይደውልልሃል። ቸገረኝ እኮ ያ ከ3 ወር በኋላ እንድሰጠኝ ብዬ ብልህም አሁን ስጠኝ፣ አሁን ቸገረኝ። አንዳንዴ ምን ሆኗል ሰው እስክትል ድረስ ማለት ነው። ቸገረኝ አበድረኝ የሚል ይልክብሃል። ታመንኩ እርዳኝ የሚል ይልክብሃል። ስለዚህ አንተ ደግሞ ያው ፖዚቲቭሊ ነው የምታስበው። ፕሮግራምህን ወደ ጎን ታረግና ለነዛ ትሰጣለህ። ከዛ በየወሩ በየሰዓቱ በየቀኑ ይህን ነገር እየደጋገመ ይመጣ። ስለዚህ አንተ ከአመት ዓመት አትቀየርም። ፕሮግራምም ቢኖርህ ምንም ቢኖርህ አትቀየርም ማለት ነው። ምክንያቱም እሱ በትክክል አቅዶና አልሞ ነው። ሁለት ነው በቃ። ይሄ የዚህ የማሞን የሚባል መንፈስ የዚህ የገንዘብ መንፈስ በቃ ሁለት ነው። አንዱን ስግብግብ ማድረግ ነው። ስግብግብ ሊያረግ ሲነሳ ከተቀበልከው ሐሳቡን ተው አታርገው፣ ውሸቱን ነው። ለምሳሌ ቸገረው ወደ አንተ ሲመጣ አይ የቸገረው ውሸቱን ነው ቸግሮት አይደለም ሲልህ አክሴፕት ካረክ አይብላ፣ አንተ ነህ መብላት ያለብህ፣ አንተ ለፍተህ እኔ ቆሜ እኔ እንደዚህ አድርጌ የምንለው ነገርን አክሴፕት ካደረግነው ስግብግብ እንሆናለን። አንዳንድ ጊዜ የማየው ነገር አለ። በጣም የተሻለ ኑሮ የሚኖሩ ሰዎች እህት ወንድሞቻቸው እናት አባቶቻቸው በጣም ባልተሻለ ኑሮ ውስጥ ኖሮ ሲያልፉ ያለው ማለት ነው። ይሄ ለምንድን ነው የሆነው? ላይፍ ማለት
እኔ ያገኘሁትን ነገር ለሌላው ማካፈል ነው ብዬ ነው የማስበው የነበረው ማለት ነውና እንደዛ ሳይሆን ሲቀር እናያለን ማለት ነው። ለምን እንደሆነ ባላቅም ማለት ነውና የዚህ የመስገብገቡ መንፈስ በጣም ከባድ ነው ማለት ነው። ሁለቱም ከባድ ናቸው። መስገብገቡም ገንዘብ ለማግኘት ስትል አሁን የሚደረጉ ነገሮችን በተለያየ ነገር ጓደኝነት ለገንዘብ ተብሎ ሲሻር እናያለን። ትዳር ለገንዘብ ተብሎ ሲሻር እናያለን። እናት አባታችንን ስንከዳ ለውርስ ብለን ወንድም እህት ስንተጣጣ እናያለን ማለት ነው። ለገንዘብ ማለት ነው። በሌላ መልኩ ደግሞ ይሄ ስፕሪት ሊቆጣጠራቸው ያልቻለው ሰዎች ደግሞ ያው ባለማስተዋል ሆኖ የእግዚአብሔር የለቀቀልንን ብር በሙሉ ያው ባለማስተዋል ብዙ ነገር ከወርወር ብሩ ሲመጣ የሆነ ነገር ሲወስድ ብሩ ሲመጣ የሆነ ነገር ሲወስድ ፕሮግራም እያደረገን ኑሯችንን እንድንቀጥል ያደርገዋልና ይሄ በሁላችን ህይወት ውስጥ ያለፈ ይመስለኛል። እስቲ ገንዘብ አጠቃቀማችን እንዴት ነው? እስቲ እናስብ። ለምን ከኛ ያነሰ ገቢ ያላቸው ሰዎች ገንዘቡን እንዴት ያዙት? በመስገብገብ ነው? ማድረግ ያለባቸውን ነገር ሳያረጉ ቀርተው ነው? ምንድን ነው የሚለውን እኛስ ደግሞ ምን ሆነን ነው? በእርግጥ መረዳት ማለት ገንዘብ እያለን ሰው ለምሳሌ ቸገረኝ ብሎ ቢለን ማን እንደላከው እግዚአብሔር ካልገለጠልን በምን እናውቃለን? የኔን ገንዘብ ሊነጥቅ የመጣስ መሆኑን የኔን ገንዘብ ሊበትን የመጣ እንደሆነ ከኔ ገንዘብ ወይም ደግሞ ፍሩትፉል እንዳልሆን ያሰብኩት ቦታ እንዳልደርስ መሆኑን በምን ማወቅ ይችላል? ማለት ትልቁ እኮ ሰውን ማመን ነው። እኔ አንድ ጊዜ አስታውሳለሁ የሆነ የዛሬ አመት ነው 2 አመት አካባቢ ኦቨርታይም ሰራንና ብር ገባ አካውንቴ ላይ ማለት ነው። ብር እንደገባ በነገራችን ላይ ይሄን ትምህርት ስማር ነው ትዝ ያለኝ ማለት ነው። 2 ሰዎች ደወሉ ማለት ነው። ኢሚዲየትሊ 2 ሰዎች ደወሉ ማለት ነው። the same thing ማለት ነው። አንዷም እንደዚሁ የሆነ እቃ ከውጭ አምጥታ ምናምን ነገር ሰጣኝ። ይሁን ብቻ የሆነ ነገር ነው፣ ግን የሚከፈልበት ጊዜ አልደረሰም። አንዱ ደግሞ ስራ ሰርቶ ቀለም እየቀባ ነበር መሰለኝ፣ አልጨረሰም ስራው። ገንዘብ የሚያስጠይቅ ሰዓት ግን አይደለም። ሁለቱም ደወሉ። ልክ ያገኘሁትን ብር ሙሉ ለሙሉ ነው ትራንስፈር ያደረኩት። ደስ አለኝ አክቹአሊ ገንዘብ ሳይኖረኝ ከሚሉኝ ማለታቸው ጥሩ ነው ብዬ ማለት ነው። እንደዚሁ በሌላም ጊዜ እንደዚሁ ነው የገጠመኝ ማለት ነው። ሁሌም ይገጥመኛል። ሁሌም አዳዲስ ኢሹዎች ይመጣሉ። ሁሌም አዳዲስ ያላሰብኳቸው ነገሮች ሁሌም ይመጣሉ። ሁሌም ማለት ነው ወር እስከ ወር ድረስ ፕሮግራም ያላረኳቸው በሌላ ጊዜ እንትን የሚሉት ነገሮች በሙሉ ይመጣሉ ማለት ነው። ስለዚህ ልክ የመጣውን ብር ይወስዱታል ማለት ነው። ከዛ የሚቀጥለው ወር ትጠብቃለህ። የሚቀጥለው ወር ሲመጣ ደግሞ ሌላ ኢሹ ይመጣል፣ ይወስደዋል። አሁንም የሚቀጥለው ወር ይመጣል፣ አሁንም አዲስ ኢሹ ይመጣል። ይሄ የሁላችንም ህይወት ላይ ያለ ይመስለኛልና ቤተሰቦች እስቲ ሀሳብ ካላችሁ ስጡ። እውነት ይሄ መንፈስ አታክ አላረገንም? እኔ በአግባብ ነው የምጠቀመው፣ እንደዚህ አይነት የሚል ነገር የለም የሚልም ነገር ካለ እስቲ እናውራበት። በተረፈ ቪዲዮአችንም ተከታተሉ ቤተሰቦቼ። በጣም ነው የማመሰግነው፣ በጣም ነው የማከብራችሁ። ላይክ፣ ሰብስክራይብ፣ ሼር ማድረጉ ደግሞ የበለጠ ጊዜያችንን ሰተን እንድንማማር እኔ ከተማርኩትና ከተጠቀምኩት ነገር ውስጥ ነው። ሌላውም ደግሞ አንድ ሀሳብን እንኳን ካገኘበት
ይጠቀምበታል ብዬ ስለማስብ ነው የማቀርብላችሁ። ስለተከታተላችሁኝ አመሰግናለሁ። አክባሪያችሁ ነኝ። እግዚአብሔር ይስጥልኝ።